ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ አድማጮቻችን ክፍል 17ን እንዳደመጣችሁት የምንትዋብ ወንድ ልጅ መውለድ ያጼ በካፋ አልጋ ወራሽ ልዩ ድባብን ፈጥሯል። አጼ በካፋ የንግስና በዓላቸውን ደመቅ አድርገው ሲያከብሩ አጠገባቸው ንግስታቸው ተውባ ተሰይማለች። ለምንትዋብ አዲስ ነገር ነው፣ ተገርማለች። ነገስታት በዚህ በዓላቸው ወዳጅና ጠላታቸውን የሚለዩበት፣ ወታደራዊ ጉልበታቸውን የሚያሳዩበት፣ ህዝቡም ንቅል ብሎ ወጥቶ ድጋፉን የሚገልጽበት፣ የሚሸልልበት፣ የሚፎክርበት መሆኑን አወቀች። መሰሪ የተባለው ቦታም ሚስጥራዊ አስተዳደራዊ ጉዳዮች የሚመከርበት እንደሆነም ተረዳች። ጃንሆይ በንግስታቸው አስተዋይነት ተመኩ። ዋና አማካሪም ሆነችላቸው። ምንትዋብ በዚህ አጋጣሚ መንግስታቸው መጠበቅ ቋረኞች እንዲሾሙላት በዘዴ ጠየቀች። አጼውም ዘመዶቿን ቦታ ቦታ ሲያዙላት፣ በሌላ በኩል ግን ምንትዋብ በልጇ ጉዳይ ተጨንቃለች። ንጉሱ ኢያሱን ለመጠበቅ ሽሬ ሰደዱት። ናፍቆት ቢያንገላታትም አማራጭ አልነበራትም፣ ተቀበለችው። ምንትዋብ ክፍል 18ን ደግሞ እናድምጥ። የኔ ዓለም ብለው እጇን ሳብ አድርገው እያሻሹ የኔዋ ምንትዋብ ሐላንቺ መኖር እንደማልችለው ሁሉ ህልጄ ተነጥዬ መኖር አይቻለኝም። ወድጄም አይደል ልጄ ሃይኔ ሩቆ እንዲሄድ ምፈልገው። እንደምታውቂው ብዙ ጠላቶች አሉኝ። እኔን ለመበቀል ሲሉ ይገርሉብኛል ብዬ ሰግቼ ነው። ከገደሉት እኮ አንቺን ብትሆኚ ታዝኝብኛለሽ። ባክሽ ተረጂ። ትምህርትም ቢሆን ህዛው ይማራል። ኪዳነ ምሕረት ትርዳኝ፣ ታሎ እንዲበለስ አረጋለሁ ብለው የእሳቸው ጭንቀት ቢጨምርም የእሷን ሊያቃልሉ ሞከሩ። ቁት ያልቻሉትን ፊታቸው የች እሷን በማስደስና የልጃቸውን ህይወት ለማዳን በመፈለግ መሃል ልባቸው እንደተከፈለ ተረዳች። አንጀቷ ተላወሰ። የጠየቁትን ሁሉ ይፈጽሙልኛል። ይሄ ኢያሱን አደጋ ላይ የሚጥል ጉዳይ ስለሆነ ልረዳቸው ይገባል አለች ለራሷ። ጭንቀታቸውን ለማቃለልም እውነቱን ነው፣ ልጃችን አደጋ ላይ ሲወድቅ ማየት አልፈን፣ ይሄ ግድ የለም አለቻቸው። ኢያሱ በጥቂት ሳምንታት ውስጥ እህቱ ጋር ሽሬ ተላከ። ምንትዋብ እንባዋን ረጨች፣ በናፍቆት ባባች። ልጇ አጠገቧ ባለመኖሩና ያሰበችለትን ሁሉ ማድረግ ባለመቻሏ ቅር ተሰኘች። አያቷ ቋራ ሄደው ከእናቷ ጋር ተሳው መተው አጠገቧ ቢሆኑም ከልጇ ጋር በመለያየቷ ምክንያት የተፈጠረውን ክፍት ቦታ ሊሞሉ አቃታቸው። ቀደም ብሎ ከአጼ በካፋ የደጃዝማችነት ማዕረግ አግኝተው የነበሩት አባቷ በቅርቡ አርፈው ስለነበር የእሳቸው ሐዘን ተጨምሮበት ነገሩን አባባሰው። ከእናቷና ከአያቷ ጋር ስትሆን በአመዛኙ የማራው ስለ ልጇ በመሆኑ ጨርሰው ሊያጽናኗት አልሆነላቸውም ነበር። አንድ ቀን እናቷ ወሬ ለመቀየር ብለው ጥላዬ ከቤት ጠፍቶ በመሄዱ ባላምባራሱ ነኝ ልጄን አመርሬ እንዲጠፋ አደረኩት ብለው በሐዘን ብዛት ነገሯት። ጥላዬ ጠፋ አለቻቸው ደንግጣ። ማን አወቀ? አንቺ ረቡዕ ወደዚህ ልትሸኚ ማክሰኞ ነው አሉ የጠፋው። ጌጤ አንቺ ልትሰናበትሽ እንኳን አልመጣችም። እናቷ ጋር ይሆናል ብላ ልትፈልገው ሄዳ መቼም ሰው ትሆናለች አላልንም ነበር። ይኸው አለች። እንጃ አይኗ በለቅሶ ሳይጠፋ አይቀርም።
ይኸው ተዛሬ የት እንደደረሰ ማንም አላወቀ አሏት። ምንትዋብ ደነገጠች፣ አዘነች። ልትናገር ፈልጋ ልሳኗ ተዘጋ። የሷን መሄድ ተከትሎ መጥፋቱ ገረማት። ለቀናት የት ሄዱ ይሆን የሚለው ጥያቄ ለልጇ ያላት ጭንቀት ላይ ተደምሮ ልቧን አስጨው። ምንም እንኳን ልጇ ደህና መሆኑንና ትምህርትና ዋናም እየተማረ እንደሆነ ከፍ ሲል ደግሞ ቀስት ውርወራ፣ ጉግስና አደን እንደሚማር ብትሰማም ጭንቀቷ እምብዛም ሊቀንስላት አልቻለም። ሳታስበው ግን ሁኔታዎች ተቀየሩ። ለንጉሠ ነገሥቱ ቅርብ የሆነው አቃቢ ሰዓቱ ዲዮስቆሮስ ኢያሱ መጥቶ የቤተ መንግስቱ ወግ አስተዳደርና ትምህርት በአግባቡ ይማር፣ በአባቱ አጽንቶ ይይዛሉ እያለ አላስቆም አላስቀምጥ አላቸው። ምንትዋብ አጋዥ ያገኘች መሰላት። አንድ ቀን ያልታሰበ ነገር ተፈጠረ። የ6 ዓመቱ ኢያሱ ሲጫወት ድንገት በቀስት የሰው ጊደር ወጋ። የጊደሩን ባለቤት ፈርቶ ከአይኑ ሲፈለግ በመጥፋቱ ክርስትና አባቱ የእህቱ ባል ደጃዝማች ባስልዮስና የአካባቢው ነዋሪ በጭንቀት አካባቢውን አሰሱ። ሰፈርተኛው ሁሉ በደቦ ተከፋፍሎ ቀየውን፣ ወንዙንና ጫካውን ፈተሸ። ኢያሱ የውሃ ሽታ ሆነ። ሰው ተደናገጠ። የሚያደርገው ጠፋው። ብሎም ለጩኸት በረከተ። ለንጉሠ ነገሥቱና ለምንትዋብ እንዴት እንደሚነገራቸው ተመከረ። ኢያሱ ከተደበቀበት ሲወጣ እልልታና ደስታ ጩኸትንና ለቅሶን ተኩ። ማንነቱ ተደብቆ የኖረው ልጅ በዚህ አጋጣሚ ማንነቱ ታወቀ። ደጃዝማች ባስልዮስ ግን የኢያሱ ማንነት መታወቁ አደገኛ አሳሳቢ መሆኑን ተረድቶ በሐሳብ ማሰነ። አጼ በካፋ ጉዳዩን እንዲሰሙ አደረገ። ኢያሱም በፍጥነት ጎንደር እንዲመለስ ተደረገ። ምንትዋብ እናቷና አያቷ የደስታና የእፎይታ እንባ ነቡ። ምንትዋብ ሳትውል ሳታድር ኢያሱ በተመረጡ አስተማሪ እንዲማር አደረገች። የመንፈስ፣ የግብረ ገብ፣ የአካል ግንባታና የቤተ መንግስት ወግ ትምህርትም ላይ አተኮረች። አጼ በካፋ ጠላቶቼ ይገድሉብኛል ብለው ስጋት ቢገባቸውም ዝምታን ፈቀዱ። በሌላ በኩል ግን ከሷ ከእመቤት እንኮዬ፣ ከእመቤት ዮልያናና ከግራዝማች ኒቆላውስ ጋር ብዙ ጊዜ እይታ መያዝ አዘወተሩ። በተለይ ምንትዋብን አንቺ ብለህና አስተዋይ ስለሆንሽ እኔ ሳልኖር ከልጄ ጋር ሆነሽ ሀገሬን በአግባቡ እንድትመሪ እንድታስተዳድሪ፣ የባህር ማዶ አረመኔዎች ሀገሬ ገብተው እንዳይበጠብጡ፣ ህዝቤንም በሃይማኖት ሆነ በሌላ እንዳይበክሉ አደራ ይሏታል። በነገሱ በ9ኛው ዓመት መጀመሪያ ላይ ጥቅምት ወር ውስጥ ግን ወዳጅ ዘመዴን ለያለሁ በሚል ታመምኩ ብለው ሲደበቁ ምንትዋብ ሚስጥር ጠበቀች። ወዲያው ንጉሡ ሊሞቱ ነው፣ ንጉሡ ሞቷል የሚል ወሬ ጎንደርን አወዛገባት። የጎንደር ኩቾ ከወህኒ አምባ ነጋሴ ያመጣሉ ብሎ ሰራዊት አዘጋጀ። ወህኒ አምባዎች በበኩላቸው ወሬውን ሲሰሙ እኔ ልንገስ፣ አንተ ንገስ፣ የለም እሱ ይንገስ ተባባሉ። ተመራረጡ፣ ተፎካከሩ። ጎንደር እንደ ለማዷ ልትታመስ ሆነ። በካፋ ይህን ሲሰሙ አለመታመኑን ለማሳየት ሐሙስ ቀን ደብረ ብርሃን ስላሴ ሲሄዱ መኳንንቱ በርቀት ከጋሻ ጃግሬዎች ኋላ በፈረስ ተከተሏቸው። ህዝቡም ከየቤቱ እንደ ጎርፍ ፍንቅል ልብሎ ወጣ። በካፋ ህዝቡን
ታዩኛላችሁና ወደ የቤታችሁ ግቡ ብለው አሰናበቱ። ሊቃውንት ንጉሠ ነገሥቱን በሕይወት በማየታቸው መሬት ሳሙ። ካህናት ዘመሩ። ሕዝቡ ተደሰተ፣ ከረብሻ ዳነ። በካፋ ግን ብዙ ታዘቡ። ወዳጅ መሳይ ሁሉ ከበስተጀርባቸው ምን እንደሚያስብ ተረዱ። መኳንንቱን ወርቅ ሰቀላ ጠርተው በአፈ ንጉሥ በኩል ምን ነው ባካችሁ እንደው ጥቂት ታመም የብተኛ ሽብር ማስነስ ስለ ሰማይን አስደነገጣችኋት? ሞተ ብላችሁ እንደዚህ መሆናችሁ ተገቢ ነውን? ሲሉ ጠየቋቸው። እንደማይተኙላቸውም ተረዱ። ሆኖም እነዚህ በልባቸው ክፋት የለም ብለው ይቅርታ አደረጉላቸው። መሳሪያ ያነሳው ኩቾ ግን ከነተከታዮቹ ተይዞ ጊዜያዊ እስር ቤት ገብቶ ለፍርድ እንዲቀርብ ተወስኖበት ቀረበ። የሀገር ክህደት ወይም ሌላ ከፍተኛ ወንጀል ካልሆነ በስተቀር የዙፋን ችሎት የማይዙት ንጉሠ ነገሥት ጃን ተከል ተገኝተው ከምንትዋብ ጋር እንደወትሯቸው ቀይ ድባብ ተይዞላቸው ከፍ ያለ ቦታ ላይ ተቀመጡ። መሳፍንቱ፣ መኳንንቱና ሊቃውንቱ እንደየደረጃቸው ተሰዩ። ፍትሐ ነገሥት ተርጎቹ፣ ፍርድ ሰጪዎቹና አዛዦቹ፣ ግራቀኝ ተቾች ሁሉ ተገኝተዋል። አራቱ ሊቃውንት ፍትሐ ነገሥት ይዘው ቦታቸው ላይ ተቀመጡ። አቡኑ፣ አቃቤ ሰዓቱና መኳንንቱ የተለመደ ቦታቸው ላይ ሆኑ። ኩቾና ተከታዮቹ እግራቸው በእግረ ሙቅ ታስሮ እግሬዎችና ቀኝ እየጠበቋቸው በንጉሠ ነገሥቱ ትይዩ ቆሙ። ከአዛዦቹ አንደኛው ጠበቃ ፈለክ ይፈቀድልሃል አለው ኩቾን። አያሻኝም። እንግዲያማ ተጠየቅ። ልጠየቅ? አንድ ስጠይቅህ አንድ፣ ሁለት ስጠይቅህ ሁለት መልስልኝ። እዚህ እንዳትዛነፍ በቅሎ ያግድህ። ያን ወይ ትንሽ አሟቸው ሰንብተው እንደነበር አልሰማህም? ሰምጃለሁ። ተጠየቅ። ልጠየቅ? ጃን ሆይን አደባባይ ባታያቸው ሊሞቱ ነው ብለህ አላወራህም? አላወራውም። ተጠየቅ። ልጠየቅ? ያለ ጃን ሆይ ፈቃድ ሰራዊትህን ማንቀሳቀስ እንደማትችል ታውቃለህ አታውቅም? አውቃለሁ። ተጠየቅ። ልጠየቅ? ዛዲያ ስለምን ሰራዊትህን አንቀሳቅሰ ላመጥ ተነሳ? ላመጥ አልተነሳውም። ምስክር ይጠራብህ። ሰራዊት አንድ ስጠይቅህ አንድ፣ ሁለት ስሰጥህ ሁለት መልስልኝ ያልኩህን አጣርሰሃል። ለበቅሎ ዋስጥራ። አላጣረስኩም። አጣርሰሃል። ምስክር ይጠራብኝ ወይንም አይጠራብኝ ነበር መልሱ። ከጥያቄ አልወጣውም። እማኞች ይጠሩልኝ እያለ ወደ ለከተ። አጣርሷል። በቅሎዋን ይክፈል አለ ሰው። ተጠየቅ። ልጠየቅ? ለአመጥ መሳሪያ አላነሳህም? ራስ ተስፋ ኢየሱስና ቢትወደድ ስኩት ጃን ሆይ ያስረሃል ቢሉኝ መሳሪያ አነሳሁ። ተጠየቅ። ልጠየቅ? ምንም ሳታደርግ ጃን ሆይ ስለምን ያስሩሃል? ሞቷል ብለህ ስላስወራህ ከወህኒህ ነጋ ሲመጣ ስለፈለክ ነው እነ ራስ ተስፋ ኢየሱስ ያስሩሃል ያሉህ። ኩቾ ወደ አጼ በካፋ ተመለከተ። ሁለት እጆቹን ዘርግቶ ጃን ሆይ ይማሩኝ ብሎ አጎነበሰ። ምትጠይቀው ጥያቄ አለ ሲል ጠየቀው አንደኛው አዛዥ። የለኝም፣ ምህረት ያርጉልኝ ጃን ሆይ አለ ኩቾ አጎንሶ። አዛዦቹ አንደኛው ጋቢውን አስተካከለና ወደ ንጉሠ ነገሥቱ ተመለከተ። ጃን ሆይ ኩቾ የቀረበበት ክስ ክህደት ነው። ክህደት ደግሞ በሞት ያስቀጣል አለ ፍትሐ ነገሥቱን እያገላበጠ። ፍትሐ ነገሥቱ ሚለው በንጉሥ ላይ ያመጠና ያሳመጠ በሞት ይቀጣ ነው። ይህን አይነቱ ሞት ብይን ይገባዋል አይገባውም ወይንም ደግሞ ሌላ ቅጣት ይቀጣ ብለው ለመወሰን መኳንንት እንደየማዕረጋቸው እየቆሙ
ከዝቅተኛው ጀምሮ እስከ ከፍተኛው ድረስ አስተያየት ሰጡ። ክህደት ነውና ሞት ይገባዋል አሉ አንደኛው መኮንን። ግዞት ይላክ አሉ ሌላው። በግርፋት ይቀየርለት ብለው ተቀመጡ። ጃማሃሪ ናቸውና ምሕረት ይደረግለትና ሹመቱን ይገፈፍ አሉ ሌላኛው። እንደዚህ ያለ ሁሉም ተናግረው ከጨረሱ በኋላ የማሳረጊያው ንግግር የንጉሠ ነገሥቱ በመሆኑ አፈ ንጉሡ አጎንብሶ ጆሮን ሲሰጣቸው ሁሉም ለመስማት ጆሮአቸውን ሲያቀኑ ኮቾና ተከታዮቹ ትቸውን ውጠው ተጠባበቁ። ይህን ሁሉ በአንክሮ የምትመለከተው ምንትዋብም ተጠባበቀች። አፈ ንጉሡ ቀና ብሎ አራቱን አዛዦች ጃንሆይ እናንት ፈራጆች እንደ ሕጋችሁ ፍረዱበት ብሏችኋል አላቸው። አዛዦቹ ሳያመነቱ ኮቾ ላይ ሞት ፈረዱበት። ተነሳ። ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንት እንደየተራቸው አጅበው ወደ ቤተ መንግስት ግብር አዳራሽ አመሩ። ኮቾና ግብረ አበሮቹ አደባባይ ላይ በሊጋ በረዳቹ አማካኝነት ተሰቀሉ። አከታትሎ ከኮቾ ጋር አመጻው የነበሩት የንጉሠ ነገሥቱ ሁለት እህቶችም ታድነው ተይዘው አስክሬናቸው መሬት ተወርውሮ ለቀናት ቀባሪያቶ የጅብራት ሆነ። አመጽ አስነስተዋል የተባሉትም ከፍተኛውን ቅጣት ቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሞተዋል ተብሎ የተናፈሰው ወሬ እውነትነት ባይኖረውም ህዝቡ ንጉሠ ነገሥቱ በራሳቸው ላይ ያማረቱ ያህል ቆጠረባቸው። ምንትዋብ ክፍል 18 ያደመጣችሁትን ይመስል ነበር። ክፍል 19 ይቀጥላል። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪ መሰረት አሰፋ፣ ጅላሉ አወል። ምንትዋብ